ሰሞኑ የምትበላውን አታል መሰለኝ ባለጌ ስርዓትን ያዝሽ ከጋንጃ ከሺሻ ከጫትና ከሲጋራ ውስጥ ሳትወጣ እኮ ነው እኔ መናፍስትን ማውጣት የጀመርኩት። ሌላ መኖሪያ መንገድ ፈልግ። ሻይ ከክፍለ ሀገር ልጅ ነኝ። ክፍለ ሀገር ልጅ መሆን ራሱ ችሎ ችግር የለውም። ነገር ግን ለእርሻውም ለመሬቱም ጠጋ ትላለህ። ስለዚህ እረስ፣ ኮትኩት፣ የሆነ ነገር ተሸከም። ደምጥ አባቶች ላልካቸው ለሐሰተኛ ጠንቋዮችና መተተኞች አልበጃቸውም። የሰው ፍቅር ያልቃል ያንተ ግን ይዘን ህይወትሽ መዝሙር ሰምተሽ ማታቂ ሴትዮ አሁን ደግሞ መዝሙር መጣሽ። السلام عليكم خير خلق الله نبي زيني نبي ኮቴ ሳይሰማኝ በር ሳይንኳኳ ከቤት የገባ ጌታ አንተነ ለካ የታለ ያጅ። ሰላም ሰላም ውድ የቻናሌ ቤተሰቦች ሰላማችሁ በያላችሁበት በዝት ይበልልኝ ያልኩኝ ዛሬም እንግዲህ እንደ ወትሮ አዳዲስ ነገሮችን ይዤላችሁ ከች ብያለሁ ማለት ነው። ታዲያ ከናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው መመልከትና ከተመለከታችሁም በኋላ ደግሞ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ ማስፈር ነው። ታዲያ ለዚህ የዩቲዩብ ቻናል አዲስ የምትሆኑ ሰዎች ብትኖሩ ደግሞ ይህንን የዩቲዩብ ቻናል ሰብስክራይብ እንድታደርጉ አበረታታችኋለሁ ማለት ነው። አሁን እንግዲህ ቀጥታ ቪዲዮአችንን ላይክ በማድረግ የምንጀምር ይሆናል ማለት ነው። ሁላችንም ላይክ እናደርጋለን። እስኪ በተቀዳሚነት እንግዲህ የማስቃኛችሁ አቤል አቡናና ነቢይ አስራት በለጠ የሚባሉ ግለሰቦች የተጋጩበት ሁኔታ አለ እዚሁ ሚዲያ ላይ ማለት ነው። እና ለግጭታቸው መንስኤ ምን እንደሆነ እና እስከ ምን ድረስ እንደተጋጩ እስከ ድረስ እንደተነካኩ ምናምን የሚያሳዩ ሁለቱም የሰሯቸው ቪዲዮዎች አሉና እስኪ ከመጀመሪያው ቪዲዮ ጀምሮ የማስቃኛችሁ ይሆናል ማለት ነው። እስኪ ይህንን ቪዲዮ ተከታትለን እንመለሳለን። አሁን ደግሞ እስኪ በማስከተል አቤል አቡና አሁን ያየነውን ቪዲዮ ዲዩት አድርጎ የሰራበት ሁኔታ አለ እና እሱን በመንካት እስኪ እሱን አይተን እንመለሳለን። ሌላ ቀን ያልተማረ ሴት ሊገጥም ስለሚችል ጣት ላይ የሚደረግ ኮፒ ነገር ማዘጋጅ። አደራ ወንድሜ አደራ። እሺ አሁን ደግሞ በመቀጠል ይህ አገልጋይ አቤል አቡናን እየተቃወመ ይህንን ቪዲዮ ለዚያ ለዩቲዩብ እና ለቲክቶክ ጡረተኛ አድርሱልኝ ብሎ እየተናገረ የተቃወመው የሰራው ቪዲዮ አለና እስኪ እሱን ተመልክተን እንመለሳለን። ይህን ለዛ አቤል አቡና ለሚባለው ለቲክቶክ እና ለዩቲዩብ ጡረተኛ ለሆነው እስቲ አድርሱለት። እኔ ነቢይ አስራት በለጠ ዲቃላ አይደለሁም። እሺ አባት አለኝ፣ መንፈሳዊ አባት አለኝ። ቆንጥጦ የእግዚአብሔር ቃል አስተምሮ ያሳደገኝ አባት አለኝ። አንተ እኮ ከጋንጃ ከሺሻ ከጫትና ከሲጋራ ውስጥ ሳትወጣ እኮ ነው እኔ መናፍስትን ማውጣት የጀመርኩት። እግዚአብሔር ያኔ ነው መጠቀም እኔን የጀመረኝ። አንተ የታጠብክበት የጥምቀት ውሃ እንኳን ካንተ ላይ አልደረቀም፣ በእኔ ላይ ታወራለህ። ነፃ ስለወጣችው ነፍስ ለምን አልተጨነክም? ሰሞኑ የምትበላውን አታል መሰለኝ። ያቺ እናት ከእስራት ከ19 ዓመት ከተቋጠረ ከክፉ መናፍስት ነፃ የወጣችው እንዴት አንተን ደስ አላሰኘኝ? እንዴት አጋንንትን ታስፈርማለህ? በኢየሱስ ክርስቶስም አዝዤ በተስታም በካልቾ ባወጣ አንተን ምን አስጨነቀ? እኔ የእግዚአብሔርን ቃል የማይወክል ነገር አድርጌም አላቅም። ጥፋት ሰው ነኝ፣ ባጠፋ ተመለስ በሚለው ቃል በጣም አምናለሁ። እንደዚህ አይነት ግን ጋጥወጥ የዩቲዩብ ጡረተኛ የሆነ ማንም አፉን ያልታጠበ እንዲናገር አልፈልግም። ባለጌ ስርዓትን ያዝሽ። አሁንም ደግሞ በተመሳሳይ አቤል አቡና እሱ የሰራውን ቪዲዮ ምናምን ከተመለከተ በኋላ ሼር አድርጉልኝ ብለህ እንዳልክ አድርሰውልኛል ምናምን ብሎ እንደገና የሚገርመው ነገር የተቸውን እያለ የሰራው ቪዲዮ አለና እስኪ እሱንም ተከታትለን እንመለሳለን። ይህን ለዛ አቤል አቡና ለሚባለው ለቲክቶክ እና ለዩቲዩብ ጡረተኛ ለሆነው እስቲ አድርሱለት። አድርሱልኝ እንዳልካቸው አድርሰውልሃል። እንግዲህ የቲክቶክ እና የዩቲዩብ ጡረተኛ ነው ያልከው። በእግዚአብሔር ስም እየዋሹ የአስራትና የመባት ጡረተኛ ከመሆን በስንት ጣሙ ይሻላል መሰለ ዩቲዩብ እና ቲክቶክ ላይ መስራት። እኔ ነቢይ አስራት በለጠ ዲቃላ አይደለሁም። እሺ አባት አለኝ፣ መንፈሳዊ አባት አለኝ። ቆንጥጦ የእግዚአብሔር ቃል አስተምሮ ያሳደገኝ አባት አለኝ።
ነገር ግን ሁሉ የቅጣት ተካፋይ ሆነዋልና ያለ ቅጣት ብትኖሩ ዲቃላ እንጂ ልጆች አይደላችሁም ይላል ዕብራውያን መጽሐፍ ምዕራፍ 12 ቁጥር 8 ላይ። ይህ ግን የሚናገረው እንዳንተ ተመሳሳይ ጥንቆላና መተት ውስጥ ላለ ከአንተ በፊት መስረቅ ለጀመረ ነብይ ነኝ ለሚል ግለሰብ መንፈሳዊ ልጅ ነኝ ብሎ እንዳንተ ለመመጻደቅ ሳይሆን የእግዚአብሔር ልጆች ለሆኑ ነው። እግዚአብሔር ልጆቹን ይቀጣል። ስለዚህ የማይቀጣ ዲቃላ ነው ይላል። አንተ ደግሞ የእግዚአብሔር ልጅ መሆን እንኳን ጥያቄ ምልክት ውስጥ ያለ ነው። ምክንያቱም በእግዚአብሔር ስም የሚነግዱ ሐሳዊ ነቢያት የእግዚአብሔር ልጆች ስላይደሉ። አንተ እኮ ከጋንጃ ከሺሻ ከጫትና ከሲጋራ ውስጥ ሳትወጣ እኮ ነው እኔ መናፍስትን ማውጣት የጀመርኩት። መንፈሳዊ አባትህ እኮ እንቶን የሚባል ሐዋርያና ነቢይ መስሎኝ ነበረ። ነገር ግን አሁን የኋላ ታሪክን ጠቅሰ መክሰስን ስመለከተው አባትህ ዲያብሎስ መሆኑን ተረድቻለሁ። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ እንዳላቸው ጌታ ኢየሱስ ክርስቶስ፣ ዲያብሎስ ደግሞ እንደምታውቀው ያለፈ ያረጀ ያፈጀ ፋይል እየጎተተ ሰዎችን መክሰስ እንደሚወድ ሁሉ አንተም ጋንጃ ሉባንጃ እያልክ ትናንትና ራሴ በገዛ የነገርኩህን ምስክርነት ጠቅሰ ልታሸማቅቀኝ መሞከርን ሳስብ እና ስመለከት ከአባትህ ከዲያብሎስም ጭምር እንደሆንክ አውቄያለሁ። እውነትም አንተ ዲቃላ አይደለህም፣ አባት አለ። አባትህ ግን እግዚአብሔር ሳይሆን ዲያብሎስ ነው። እኔን የጀመረ አንተ የታጠብክበት የጥምቀት ውሃ እንኳን ከአንተ ላይ አልደረቀም፣ በእኔ ላይ ታወራለህ። ነፃ ስለወጣችው ነፍስ ለምን አልተጨነክም? ሰሞኑ የምትበላውን አታል መሰለኝ። በነገር ላይ የሰራሁብህ ቪዲዮ እንደ ቀልድ መከራ አድርጌ ላልፍ የነበረ ቪዲዮ ነው። እንደዚህ ራሱ ሰርሼ ቪዲዮ ልሰራ አላሰብኩም ነበር። ነገር ግን አመላለስህን ሳስበው በትዕቢት የተወጠርክ ስለሆንክ መልስ እንደሚያስፈልግ ተሰማኝና ያው መልስ እየሰጠውክ ነው። የመጀመሪያው ቪዲዮ ለቀልድ የሰራሁብህ ቪዲዮ ነበር። በመቀጠል ደግሞ አስፈርም ያስወጣው በቴስታ አስወጣው በካልቾ አስወጣው አንተ ምን አገባ ብለኛ። እኔ አይደለሁም የሚያገባኝ፣ መጽሐፍ ቅዱስ ነው የሚያገባው። መጽሐፍ ቅዱስ በስሜ አጋንንትን ታስወጣላችሁ ይላል እንጂ በቴስታ በእርግጫ በካልቾ በማስፈረም አጋንንትን ታስወጣላችሁ አይልም። እኔ እንደውም መጀመሪያ ከመናፍስቱ ጋር ስትፈራረም ሳይ የአብርሃም የሳራ ያደርግላችሁ ልል ብዬ ሳይ ደግሞ መናፍስት ነገር ነው ስራችሁ። አንተም ባጋንት መንፈስ እሷን ባጋንት መንፈስ እንዳለች ነው እየተወናችሁ ያላችሁ። ስለዚህ የሞሚናትና የአዳል ሞቴ የጠቋርና የአዳል ሞቴ ያደርግላችሁ ጋብቻችሁ ልላችሁ ነበረ። ግን ከበድ ይልሃል ብዬ ትቼው ነው። ምክንያቱም አጋንንትና አጋንንት በቃል ኪዳን እንደሚተሳሰር አንተ ውስጥ ያለው ክፉ መንፈስ እሷ ውስጥ ካለው ክፉ መንፈስ ጋር የቃል ኪዳን ስምምነት እያደረገ እንጂ እየወጣ ስላልተመለከትኩት ማለት ነው። ከድራማችሁ ባሻገር አጋንንትን ታስፈርማለህ። በኢየሱስ ክርስቶስም አዝዤ በተስታም በካልቸው ባወጣ አንተን ምን አስጨነቀ? እኔ የእግዚአብሔርን ቃል የማይወክል ነገር አድርጌም አላቅም። ጥፋት ሰው ነኝ፣ ባጠፋ ተመለስ በሚለው ቃል በጣም አምናለሁ። እግዚአብሔር ቃል እኮ ማኑዋላችን፣ ቱምቢያችን፣ መለኪያችን፣ መመሪያችን ነው አይደል? የእግዚአብሔር ቃል አጋንንትን በስሜ ታወጣላችሁ ካለ በስሙ አጋንንትን ማስወጣት ነው፣ አለቀ። ስለዚህ የተላለፍከውማ የእግዚአብሔርን ቃል ነው እንጂ የአቡናን ቃል እኮ አይደለም። ስለዚህ ተሰብሰብ፣ ሌላ መኖሪያ መንገድ ፈልግ። ሳይክ የክፍለ ሀገር ልጅ ነኝ። ክፍለ ሀገር ልጅ መሆን ራሱ ችሎ ችግር የለውም። ነገር ግን ለእርሻውም ለመሬቱም ጠጋ ትላለህ። ስለዚህ እረስ፣ ኮትኩት፣ የሆነ ነገር ተሸከም። ጋሪም ነገር ካለ ሰፈር አካባቢ ላይ ሞክር። በእግዚአብሔር ስም አትነግድ። ውንብድና፣ ሌብነት፣ ማታለል፣ ማጭበርበር፣ እዚህ ቀንበር የከበደበት ህዝብ ላይ ማምታታት ለአንተም ሆነ ቀደምት አባቶች የላልካቸው ለሐሰተኛ ጠንቋዮችና መተተኞች አልበጃቸውም። ገንዘብ ይሰበስባሉ፣ እንቅልፍ የላቸው። ሀብት ይሰበስባሉ፣ ነገር ግን በስጋትና በድንጋጤ ነው የሚኖሩት። ለዛ ነው ወጠምሻ ሰዎች ካጠገባቸው አድርገው ቀንና ሌሊት ስኬት የሚመስል መሳቀቅ ውስጥ ታፍነውና ተጠፍረው የሚኖሩት። ስለዚህ ወዳጄ ወደ ስራ ዳይ። ማምታታትን አትቀጥልም። እኔ እያለሁ እኔ ብቻ ሳይሆን ሺዎች አሉ እንደኔ አይነት ሰዎች። ማምታታትን አትቀጥልም፣ ወደ ስራ ብያለሁ፣ ወደ ስራ ነግሬሃለሁ። እንደ መጨረሻ ደግሞ እስኪ አገልጋዩ የሰራውን ቪዲዮ ተመልክተን እንመለሳለን። አቤል አቡና፣ አንተ እኮ የጋንጃ ሽታ የሲጋራ ሽታ እኮ የለቀቀው በዮናታን ትምህርት ነው። በጣም አበዛ። አቤል አቡና በጣም አበዛ። ዮኒ የዝምታ ጊዜ ይብቃ። ምክንያቱም 8 ሰዓት ሙሉ ቆመ እንዲህ እያስተማር ትውልድን ከእስራት እየፈታ ትውልድን
ከብዙ አይነት ሱስ ውስጥ እያወጣ ነገር ግን ይሄ አቡና ዮናታን ሌባ ነው እያለ ስምን የሚያጠፋበት አንተ ምን ሰርቀ እንደሆነ አንደኛ ይህን ጋጥ ወጥን ስርዓት ብታስይዘው በጣም ደስ ይለኛል። ይህን ታውቃለህ። በመቀጠል ዮናታን ከእግዚአብሔር ራእይን ተቀብሎ ብዙ ትውልድን ከጨለማ እያወጣ ነው። ብዙዎችን ወደ እግዚአብሔር መንግሥት በአንዳንድ ቀን ከ850 በላይ ትውልድ ወደ እግዚአብሔር መንግሥት እየተጨመረ ነው። አንተስ ምን እየሰራ ነው? ቤት ላይ ተቀምጠ የአገልጋዮችን ስም እያጠፋ የአገልጋዮችን አገልግሎት ጥላሸት እየቀባ ምን እየሰራ ነው? በእውነት በዮናታን ላይ ደጋግመ በማውራት በጣም ነው ያዘንኩብን። ምን ሰርቻለሁ ብለህ ነው የምታወራው? ዮኒ እንወድሃለን። ጌታ ካንተ ጋር ነው። ገና ትበዛለህ፣ ገና ትጨምራለህ፣ ብዙ ትሄዳለህ። እግዚአብሔር ደግሞ አብሮክ ነው፣ ያግዝሃል። እሺ እንደተመለከታችሁት እንግዲህ እኚህ ሁለት ግለሰቦች ሲነካኩ ሲጋጩ ነው የሚስተዋለው እና እኔ የገረመኛው ምንድነው እሱ የአገልጋዩ ነገር ነው ውጂዝ የአቤል አቡና ነገር የሚታወቅ ነገር እኮ ነው አይደል እንዴ? ማለት አገልጋዮችን በተመለከተ ምንም አይነት በቃ አይደል ጥሩ ነገር የሌለው ነው። ለአገልጋዮች ጥሩ ቦታ የሌለው ሰው እንደሆነ ይታወቃል እኮ። አንድ አገልጋይ ጥሩም ሰራ መጥፎ በቃ ያንን አገልጋይ ማንቋሸሽ ምን ማለት ነው? የአቤል አቡና ስራ ማለት ነው። እና አገልጋዩ ይህንን እያወቀ እዚህ ነገር ውስጥ ሁሉ ሲገባ በእውነት እኔ በጣም ነው የገረመኝ። ቢከዝ አሁን እሱ ብቻ ሳይሆን እኮ ብዙ እየተተቹ ከሱ በላይ አቤል አቡና ስማቸውን እያጠፋ ምን እያለ በቃ አይደል ንቀወት ምን ብለው የሚያልፉበት ሁኔታ አለ። እና እሱ አይ ቲንክ እንደዛ ማድረግ መቻል ነበረበት። እና አሁን እዚህ ጋር አቤል አቡና ማለት ነው በእውነት እኔ በጣም ነው ያስገረመኝ እሱ ራሱ ማለት ነው። ዊችዝ አሁን ማለት አገልጋዩ እኮ እዛ ጋር ያደረገው ነገር ምንም በቃ የሚያስነቅፍ እንደገና ደግሞ ሐሰተኛ ነብይ ነው ብሎ የሚያስብል ነገር አይደለም። ቢከዝ የመንፈስ ቅዱስ ስራው ብዙ ነው። አጋንንትን በብዙ መንገድ ማስወጣት ይቻላል። እዛ ጋር አስፈርሞ ምናምን እንትን ማለቱ ምንም የሚያስነቅፍም ደግሞ እንደገናም ደግሞ ሮንግ የሆነም ነገር አይደለም። እግዚአብሔር በብዙ መንገድ ይሰራል። እንደገና ደግሞ ብዙ ታምር እግዚአብሔርን እኮ እዚህ ጋር መገደብ አይቻልም እዚህ ጋር እግዚአብሔርን ማለት ነው። እና አቤል አቡና አሁን ኔክስትም ያልተማረ መንፈስ ያለበት ሰው ሲያጋጠመ እንዲህ እንድታረግ እንዳትቸገር እንዲህ ያለ ነገር አዘጋጅ ምናምን ብሎ ማለቱ በእውነት በጣም ነው የገረመኝ። ሜቢ ከዚህ አገልጋይ ጋር እኛ የማናውቀው ሌላ የሚያጋጫቸው ኬስ ከሌለ በቀር ይሄ በእውነት ብዙ የሚያስተች እንደገና ደግሞ የሚያስነቅፍ አገልግሎት አይደለም። ግዴታ በቃ አዲስ ነገር አፕን መሆን የለበትም ማለት ነው። አዲስ ነገር መፈጠር የለበትም ማለት ነው። ይሄ በእውነት ከእውነት በጣም ያፈነገጠና የራቀ እንትን ነው። ቢከዝ እዛ ጋር እኮ አሁን ምንም እንኳን አጋንንት ይሁን እንጂ አሁን እዛ ጋር ማለት ሰውየውን እንትን እያለ ያለው አጋንንቱ ሰውየው ውስጥ እስካለ ድረስ እኮ አሁን በቃ ሰውየው የሚያውቃቸው ነገሮች እኮ መጠቀም ይቻላል። ለምሳሌ አሁን ጨውታ ምናምን ብለን ስናዝ አለ አይደል መጮህ ስለሚችል ነው አይደል እንዴ? መጮህ ስለሚችል እኮ ነው። መጮህ ስለሚችል እንደዛ ካደረገን መፈረም ስለሚችል ደግሞ ብናስፈርመው ምንድነው ችግሩ? ኖርማል እኮ ነው። አይታችኋል አይደል? ኖርማል ነው። እንደገና ደግሞ አገልጋዩን ተንተርሶ አሁን አቤል አቡና ሌሎች አገልጋዮችን የነካበት የሌሎች አገልጋዮችን ስም ያጠፋበት አካሄድ በእውነት በጣም የሚያሳዝን ነው። በጣም የሚያሳዝን ነው። እና እኔ አሁን ይህ ልጅ ማለት ነው በእውነት ይህ ልጅ በቃ አለ አይደል ከልክ እያለፈ ነው። የዚህ ልጅ ነገር ከልክ እያለፈ ነው። የስንት አገልጋዮችን ስም አጠፋ፣ ስንት አገልጋዮችን ነቀፈ፣ ስንት አገልጋዮችን ተቸ። በቃ ወደ ወንጌል መምጣት ብቻ እኮ ነው ይህ ልጅ የቀረው ማለት ነው። እና እኔ እንደሚመስለኝ ከሆነ ይህ ልጅ በቃ መጨረሻው በእውነት በጣም የከፋ አለ አይደል ከወንጌል ጋር ከዚህ በፊትም ማለት እንደዚህ ወንጌልን አገልጋዮችን እየነቀፉ ምን ብለው ከዚያ ወደ ወንጌል እንትን ያሉ ሰዎች አሉ። እና ዞሮ ይህ ልጅ አሁን በወንጌል ላይ የሚነሳ ይመስለኛል። በቃ አለ አይደል በእምነቱም ላይ ጭምር ማለት። ስለዚህ በእውነት እኔም የአገልጋዩ ደጋፊ ነኝ። ዮናታን አክሊሉ ለምንድን ነው ዝም የምንለው? ለምንድን ነው የምንታገሰው ብሎ እንዳለው ልክ እንደዛ ማለት ነው። ይህ ልጅ በእውነት ሊወገድ ይገባል። እስከ መቼ ድረስ ነው በፕሮቴስታንት ስም ፕሮቴስታንት እንደሆነ ነገር አድርጎ
በቃ አይደል ከምርም እንትን እንደሚል ነገር አድርጎ ለእግዚአብሔር የቀና ይመስል ለወንጌል የቀና ይመስል በዚህ ልክ እንትን ሲል በእውነት በጣም ሲጀመር እኮ አትፍረዱ ይላል አይደል እንዴ? እሱን አሁን ማን ፈራጅ አድርጎት ነው? ጀጅ የሚያደርገውን እሱ ማን ሆኖ ነው እሱ? በእውነት ይህ ልጅ ሊቀጣ፣ ይህ ልጅ ሊወገድ ይገባል። በእውነት ለወንጌልም እንደገና ደግሞ አገልጋዮችም ተበረታትተው ምናምን እንትን እንዳይሉ እንዳይሰሩ እያደረገ ነው። ስለዚህ በእውነት በጣም ነው እኔ በግሌ በእውነት በጣም ነው ያዘንኩበት ልላችሁ ፈልጋለሁ። እና ይሄ ነው። በሁለተኛ ደረጃ ደግሞ የማስቃኛችሁ ነገር ምንድን ነው? እሱ ቲክቶከሯ ጃኒ አንድ መዝሙር የዘመረች ምናምን ቪዲዮ ሰርታ ቲክቶክ ላይ ታጋራለች። ከዚያ ያንን የተመለከተው አንድ ሰው እየነቀፋት እየተቻት ምናምን ቪዲዮ ይሰራል ማለት ነው። አንቺ በቃ አለ አይደል እግዚአብሔርን ማታውቂ እንደዚህ የመሳሰሉ ነገሮችን ከተናገረ በኋላ መቼም ቢሆን አዶናይ አያገኘሽም ምናምን ብሎ ይሰራል ማለት ነው። የእሷን ቪዲዮ ዲዩት አድርጎ ከዚያ የእሱንም ቪዲዮ እንደገና ጆን ዲዩት አድርጎ እሱን እየተቸ ጃኒን ደግሞ እያደነቀና ትክክል ነሽ እያለ ምናምን ቪዲዮ ይሰራል ማለት ነው። እስኪ ቪዲዮን ተከታትለን እንመለሳለን። የሰው ፍቅር ያልቃል ያንተ ግን ይዘን ሕይወትሽ መዝሙር ሰምተሽ ማታቂ ሴትዮ አሁን ደግሞ መዝሙር መጣሽ። በእርግጠኝነት የምነግርሽ አዶናይ አያገኝሽም። ኢየሱስ ይፈልጋታል፣ ማንም አይፈልጋት። የሰው ልጅ ወዳጅነቱ የሚመሰረተው ጥሩ ነገር ላይ ብቻ ነው። የሚቆየውም ጥፋት እስኪያጠፋ ድረስ ብቻ ነው። እግዚአብሔር ግን ከኛ ጋር ህብረት የሚያደርገው ጥፋት እስክናጠፋ ብቻ አይደለም። ከእግዚአብሔር ጋር ያለን ግንኙነት በፈጣሪ አቅም ላይ የተመሰረተ ብቻ ነው። የሰው ልጅ ሲያጠፋ ወደ እግዚአብሔር ሲመለስ አሁን ካጠፋችሁ በኋላ ነው እንዲህ መዝሙር መዘምሩት የምትሉ ሰዎች፣ የሰው ልጅ ሲበደል እጁን ዘርግቶ የሚቀበለው እኮ ኢየሱስ ክርስቶስ ብቻ ነው። ጽድቅ አውጪ ትመስሉ የተለያየ ነገር የምታወሩ ሰዎች ታሳፍሩኛላችሁ። አንድ ሰው አጥፍቶ ኃጢአተኛ ተብሎ ወደ እግዚአብሔር ተመልሶ ምህረት ሲጠይቅ ምህረትን ያገኛል። እናንተ ግን ኃጢአተኛውን በመጸየፋችሁ እናንተ ኃጢአት ውስጥ ትገባላችሁ። ያ ሰው በድሎ ኃጢአተኛ ሆነ፣ ምህረትን ጠይቆ ደግሞ ምህረትን ከእግዚአብሔር ዘንድ ተቀበለ። እናንተ ያን ሰው በመጥላታችሁ ግን ኃጢአተኛ ትሆናላችሁ። ከነሱ ስህተት የእናንተ መጥላትም እኩል ኃጢአት ነውና። አየሽ ጃንዬ፣ ምድራዊ ፍቅር የሚቀጥለው ጥፋት እስኪገኝ ብቻ ነው። አንቺን ግን ለዘላለም የወደደሽ ኢየሱስ ክርስቶስ አለ። ጌታ ይወድሻል። አንድ መዝሙር ልጋብዝሽ፣ ስሙ ይህን መዝሙር። የምሕረት ዓይኑ ዛሬም ያየኛል፣ አልሰለቸኝም ይፈልገኛል። የምሕረት ዓይኑ ዛሬም ያየኛል፣ አልሰለቸኝም ይፈልገኛል። እሺ እንደተመለከታችሁት እንግዲህ ቀደም ሲል እንዳልኳችሁ ነው። ጃኒን ያኛው ግለሰብ ይተቻታል። ከዚያ ያን ግለሰብ ደግሞ ጆን ይተቸዋል ማለት ነው። እዚህ ጋር ባይዘዌ እኔ ማለት የራሴን እንትን ሳስቀምጥ ማለት ነው ጆንም ትክክል አይደለም፣ እንደገና ደግሞ ጃኒም ትክክል አይደለችም። ያ ግለሰብ ትክክል ነው። ምክንያቱም አሁን የዚች ልጅ ይህንን ቪዲዮ መስራት እግዚአብሔርን የማመስገን እንትን ብቻ ሳይሆን ያለው ቀኔ ነው። ገብቷችኋል አይደል? አሽሙር ነው። ይህንን ዝማሬውን ተጠቅማ እግዚአብሔርን የምታመሰግን እግዚአብሔርን የምታመልክ እየመሰለች አለ አይደል? አዶናይን እንደገና ደግሞ ጆን ዳንኤልን የመንካት እንትን ነው ያለው። የመንካት እንትን ነው ያለው። እግዚአብሔርን የምታመሰግን እያስመሰለች አስቡት እንግዲህ። ከዚህ በፊት እንደዚህ ያለ መዝሙር ሰርታ አታውቅም። ግን አሁን ከነሱ ጋር በተጋጨች ከነሱ ጋር በተነካከች ሰሞን እንዲህ ያለ መዝሙር መዘመር ማለት እንዲህ ያለ ቪዲዮ መስራት ማለት ይሄ እኮ በቃ እግዚአብሔርን አለ አይደል? እግዚአብሔርን የምታመልክ አስመስላ እግዚአብሔርን በማምለክ ውስጥ እግዚአብሔርን በማመስገን ውስጥ እነሱን ለመንካት ማለት ነው። እግዚአብሔርን የምታመሰግን እያስመሰለች ማለት ነው። እና ጆን ይሄ ነገር ማለት ከዚያ አንግል አላየም። ከዚያ አንግል ቪዲዮን ከዚያ አንግል የእሷን ዓላማ አልተረዳም እና ትክክል አይደለችም። ጆንም ደግሞ የተረዳበት መንገድ ትክክል አይደለም። ያ ወጣት ልጅ ግን ትክክል ነው። ያ ግለሰብ ትክክል ነው። እንዲህ አይነቱን ሰው ደግሞ በአደባባይ እንዲህ አይነት ነገር እስከሰራ ድረስ በአደባባይ ደግሞ ለሌላ ጊዜ ትምህርት የሆነው ዘንድ በቃ ላይደል መቃወም፣ ትክክል እንዳልሆነ መናገር በጣም ተገቢ ነው ብዬ አስባለሁ ማለት ነው። እና ይሄ ነው
በሶስተኛ ደረጃ እንግዲህ የማሳያችሁ ነገር ምንድነው? እሱ አንድ ዘማሪ ነውና አንድ ዘማሪ በጄሲኤፕ ቸርች ላይ በአረበኛ ቋንቋ ይዘምራል ማለት ነው። በጣም በሚገርም ቀኔ በሚገርም ዜማ በአረበኛ ቋንቋ ሲዘምር ነውና ያስተዋልኩትኝ። በእውነት ባየሁትኝ ሰዓት በጣም ነው የተደነቅኩትኝ። እና እስኪ ቪዲዮውን ተከታትለን እንመለሳለን ማለት ነው። አሰላም አለይኩም ከይሩ ቀልቅላይ ናቢ ዘይኒ ኢሳሩ ሀላይ አልሐምዱሊላህ ብዬ ልነሳና አልመሲሳ ስሙላው ሳና ሽክሩን ለኢላሂ እናደርሰውና ሳናቋርጥ ፍቅሩን እንበለውና አልሐምዱሊላህ መውላ ያ ረበና በልሐቅ አበኒ የሶ نزل نفسه بالكتية هزل نفسه بالكتية درحني أنا من الكتية هو الآيات هو الحقبتي هو تربتي كش به جنة أنا نجتا بيسوع والحاتا تنكر والحاتا تنكر والحاتا تنكر أركا كيسان يسونا بلتي موساقا እሺ እንደተመለከታችሁት በእውነት በጣም የሚደንቅ ነገር ነው። እንዲህ አይነት ነገር እኔ አይቼ አላውቅም። አይታችኋል አይደል? ይህም እኮ አንድ በጣም ድል ነው። ቢካዝ በአረብኛ ቋንቋ መዝሙር ሲዘመር በእውነት አይቼ አላውቅም እና ይሄ በጣም ወንጌል እየተስፋፋ ለመሆኑን በቂ ማሳያ ነው ማለት ነው። እና እንግዲህ ወዳጆቼ በአራተኛ ደረጃ ደግሞ የማሳያችሁ አንድ ነገር አለ። ይህም ከዚሁ ጋር የሚመሳሰል ነው እና አንድ ዘማሪ ነው እና አንድ ዘማሪ ከኪቦርዲስቱ ከዮሐንስ ዋቀጋሪ ጋር በመሆን አንድ መዝሙር ሲሰራ ነው እና ያስተዋልኩትኝ እና በእውነት በሚገርም ዜማ በሚገርም ቅኔ ነው። በእውነት አሁን ሳሳያችሁ በእውነት በጣም እንደምትገረሙበትና እንደምትወዱት ባለሙሉ ተስፋ ነኝ። እስኪ ቪዲዮን ተከታትለን እንመለሳለን። ኮቴ ሳይሰማይ በር ሳይንኳኳ ከቤት የገባ ጌታ አንተነ ለካ የታለ እጅ ስለኔ የደማው ቁስሌ የሻረበት መገኛ የሱ ነው። በተዘጋ ቤት ውስጥ ገብተሃል ሰላም ይሁን ለኔ ብለሃል ችግሬን የረሳውብህ ልነሳ እስኪ ላምልክ። እሺ እንዳያችሁት እንግዲህ በእውነት በጣም የሚያስደንቅ ነው አይ ቲንክ እና በእውነት በጣም ደስ እንደተሰኛችሁበት አምናለሁ። እና እንግዲህ ወዳጆቼ ዛሬ ይዤላችሁ የመጣሁትን ቪዲዮዎች እኚህን ይመስላሉ። በእውነት እንደተደነቃችሁባቸው ደስም ደግሞ እንደተሰኛችሁባቸው አይ ቲንክ አምናለሁ። እና እንግዲህ ዳግም በሌላ ቪዲዮ በሌላ ስማርት የሆኑ ነገሮች የምንገናኝ ይሆናል ማለት ነው። ታዲያ ማለት ይህንን ቪዲዮ እስከተመለከታችሁት ድረስ ይህንን ቪዲዮ እስካያችሁ ድረስ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ እንድታሰፍሩ ይሁን። እንደገና ደግሞ ይህ ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ ላይክ፣ ሼር፣ ኮፒ ሊንክ እንድታደርጉ ይሁን። እንደገና ደግሞ እንደዚህ የዩቱብ ቻናል አዲስ የምትሆኑ ሰዎች ካላችሁ በዚህ የዩቱብ ቻናል ስማርት የሆኑ ነገሮች ስለሚቀርቡ ሰብስክራይብ ማድረግ በፍጹም እንዳይረሳ። ደግሞ እኛ ገና ጀማሪዎች ስለሆነን አብዝታችሁ ሰብስክራይብ እንድታደርጉ ይሁን እላለሁ እና እንግዲህ ዳግም በስማርት እንደገና ደግሞ ቆንጆ ቆንጆ በሆኑ ቪዲዮዎች እስክንገናኝ መልካም ሳምንት መልካም ጊዜ ይሁንላችሁ። ብሩካን ናችሁ። እግዚአብሔር ያኮራል።